በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር በሚወደው ደጅ የተሰበሰባችሁ አዕይንተ እግዚአብሔር ካህናት፣ የተከበሩ አባቴ ሊቀ ካህናት ኃይለ ሥላሴ፣ የተከበሩ አባታችን መላከ ሰላም ቀሲስ ደጀኔ ሽፈራው፣ አሃው ዲያቆናት፣ እግዚአብሔር በዚህ ስፍራ የሰበሰባችሁ የክርስቶስ ቤተሰቦች፣ የድንግል ማርያም ወዳጆች፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችንም ጋር ይሁን። እንኳን ለብርሃነ ትንሣኤው አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሞትን ድል አድርጎ ተነስቶ ሕይወትን የሰጠን የሁላችን አባት የሁላችን መድኃኒት ጌታችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም በቃል መነገሩ በልብ መታሰቡ ከፍ ከፍ ይበል። ረድኤተ እግዚአብሔርን አጋዥ በማድረግ ለዛሬ ምሽት የምንማርበት የትምህርታችን ርዕስ ያህዌ ንሲ የእግዚአብሔር መማፀኛ በሚል ይሆናል። ለአንድ ሰዓት ያህል በዚህ ርዕስ እንማራለን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ያሳድርላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፈቃድ እንዲሆን በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስገዙ። ያህዌ ንሲ ይህ ቃል የዕብራይስጥ ቃል ነው። በአማርኛው የእግዚአብሔር መማፀኛ ማለት ነው። ይህንን ያህዌ ንሲ ብሎ የጠራው ሊቀ ነቢያት ሙሴ ነው። በረከቱ በሁላችንም ላይ ይደር። በመጀመሪያ ይሄንን ወደ መጨረሻ ላይ እነሆ ከማምጣታችን በፊት ዛሬ የምንመለከተው ስለ ጦርነት ነው። ስለ ጦርነት እናያለን። ጦርነቱ የተካሄደው በራፊድም በረሃ ነው። ጦርነቱ የተካሄደው በእስራኤላውያንና በአማሌቃውያን መካከል ነው። ምን አይነት ጦርነት እንደተካሄደ እሱን ነው የምንመለከተው። በነገራችን ላይ እኛም ጦርነት ውስጥ ነን። ድንገት ጦርነታችን ሰይፍ መዞ ዘገር ጠቅልቆ ጋሻ ታጥቆ እያፏጩ እነሆ በመገዳደል አይደለም። ወይም ዛሬ እንደምናውቀው የዓለማችን ጦርነት ምድራችን የምታደርገው አይነት ጦርነት አይደለም። ግን ጦርነት ውስጥ ነን። ማንም ሰው ከጦርነት ውጭ አይደለም። ድንገት እንዳደነግጡ። ጦርነቱ የኛ የሥጋ አይደለም፣ የደምም አይደለም። ቅዱስ ጳውሎስ ከሥጋና ከደም ጋር አይደለም ውጊያችን ከጨለማ አበጋዛት ጋር ከሚንበለበሉት የክፎች መናፍስት ጋር
ከነሱ ጋር ነው ጦርነታችን ይላል። እነሱ ደግሞ የሚሸነፉት በአሜሪካው ስከድ ሚሳኤል፣ በፈረንሳዩ ጃጓር ወይም ደግሞ በራሻው ተምዘግዛጊ ሚሳኤል አይደለም። በኤፌሶን መልእክቱ ምዕራፍ 6 ላይ በዝርዝር ቅዱስ ጳውሎስ ወንድሞቼ ሆይ እህቶቼ ሆይ እንግዲህ በእግዚአብሔር በጌታ የበረታችሁ ሁኑ ብሎ ያንን የጦርነት ልብስ እንዴት መታጠቅ እንዳለብን ይነግረናል። የኛ ውጊያ ከሰይጣን ጋር ነው። ለዘላለም ያፈረ ይሁን። የጦርነቱ ስፍራ የት ነው? የጦርነቱ ስፍራ የት ነው? ከሰይጣን ጋር ከሆነ የት ነው የጦርነቱ ስፍራ? ቶራሞራ አልቃይዳ የተደበቀበት፣ አድዋ ጣሊያን ያፈረበት፣ ማይጨው የነጭ ሰራዊት የተንቀጠቀጠበት፣ መቋዲሾ የት ነው የጦርነቱ ስፍራ? ከስጋና ከደም ጋር ካልሆነ የጦርነቱ ስፍራ አይምሮ ውስጥና ልብ ውስጥ ነው። ሰይጣን ማለት የደከመ ሰራዊት ሲሆን ግን ረጅም ጊዜ ልምድ ያለው ነው። በአጠቃላይ 8000 ዓመት ልምድ አለው ሰይጣን። የእኛን ቅድመ አያቶች ሁሉ ስለሚያውቃቸው እኛ የእነሱ ልጆች ምን እንደሚያናድደን ምን እንደሚያስደስተንም ያውቃል። በነገራችን ላይ ሰይጣን ምን እንደሚያበሳጭ ምን እንደሚያስደስት በደንብ ያውቃል። አጥንቷል። 8000 ዓመት ያውቃል። ግን እሱ ይላል በራእይ ዮሐንስ ስትመለከቱ ምዕራፍ 12 ቁጥር 8 ላይ ስታዩ ያ ሰይጣን የወደቀ መንፈስ ነው ይላል። ለዘላለም የወደቀ ይሁን። ኃይል የሚሰጠው ማን ነው? እሳት እኮ ዝም ብሎ አይነድም። እሳት እኮ ዝም ብሎ አይነድም። ድንጋይና ድንጋይ ውስጥ እኮ እሳት አለ። ድንጋይ ውስጥ እሳት አለ። ድንጋይ ውስጥ እሳት አለ። እሳቱ ግን የሚነሳው መቼ ነው? ሲፋጭ ነው። ሲፋጭ ነው። ሰይጣን ሰው ላይ ዝም ብሎ የሚመጣ እንዳልሆነ ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 8 ላይ ምን ብሎ ነው የሚናገረው? አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዲያብሎስ ዙሪያችሁን ቆሟል። ዙሪያችሁን እንደተራበሳ መምጣት አይችልም። በመንፈስ ቅዱስ አጥር የታጠርን ስለሆነ የእግዚአብሔር ክንዱ ለዘላለም ከኛ ጋር ይሁን። ግን ዙሪያውን ቆሟል። ሲከፈት ሊገባ ብዙ ጊዜ የሚባል አንድ አባባል አለ። ሲጣላ ሰይጣን እንደው ዝም ብሎ ሰይጣን አሳተኝ የሚባል ነገር የለም ይባላል። ባልና ሚስቱ ሲጣሉ ሲነታረኩ ሁሉ አይገባም አሉ። በር ላይ ቆሙ፣ በቃ መስማት ነው። ሲነጫነጩ ከዛ በኋላ አይ እንግዲህ ስትል እሷም አይ እንግዲህ ሰይጣኔን አመጣችሁ ሲባል ያን ተጠራ ብሎ ገብቶ ደም እስከ ማፋሰስ ይደርሳል። ብዙ ጊዜ ሲጠራ ነው። እኛ ሀገር ምን ያደርጋሉ? ሲያቀብጣቸው አንድ ህመም በቤታቸው ሲመጣ አያታችሁ እኮ ነበራቸው ይለማመኑ ነበር እና ምን ላል ጨሌ ግዢና ጠጅ ሰራንጭና አሪቲ ጎስጉሽና ቡና ፍሊና ድፍን ቡና በቅቤ አንጠርጥረን በጣባ አድርገሽ ቅቤ በዚያ ቅርበሽ ሲፋ ጎንደሬ ሲፋ ከዛ ቅቤ እየቀባሽ ተለማመኝ። ያኔ ይገባል ሰይጣን። ምንም ጥያቄ ነው። ስጋውን ትልቁ ነገር ምንድነው? የወደቀ መንፈስም ቢሆን እንኳን ግን ኃይለኛ ነው። ለሚያምኑት ኃይለኛ ነው፣ ለተሸነፉለት ኃይለኛ ነው። ድሮ ጅብ አህያን በጣም ይፈራት ነበር ይባላል። መቼ በማዘመን ማንም እንዳይጠይቀኝ ግን ይፈራት ነበር። ታዲያ አንድ ቀን ለምንድነው ማትጠጋኝ አለችዋል። ቀንድሽ ምናል ቀንድሽ እንፈራዋል። የቱን ቀን? ይሄ ሁለቱ ቀንድሽ ናቆ ያዋለች ነው። ውልጥ ቀንድ መሰለ ውልጥ ነው ለካ አለ። ቀረባት። በእንግዲህ እንጫወታለን። ምን እንጫወት? ትግል ጨዋታ። አህያ ጣለች አሉ የመጀመሪያ ቀን። ለዚህ ጉልበትሽ ነው አለችና ተነሳችለት። በሁለተኛው ቀን እንደገና እንጫወታለን። ጅብታ አለ በል ተነስልኝ፣ እኔ ትላንት አልተነሳው ማለት በእኛ በጥሎ መነሳት የለም። መዘርገፍ ሰይጣን ለተሸነፈለት ነው። ለማንኛውም ማሪሳቅ እንዲህ ይላል ስለ ሰይጣን። ጠንካራ ክርስቲያን ነው መጽሐፈ መነኮሳት ሰይጣንን አለ
ሰይጣን ከፍርሃቱ የተነሳ ሰይጣን የተመሳቀለ እንኳን እንጨት ሲያይ እስከሚያጣራ ይደነግጣል። መስቀል መስሎት ታዲያ ከዚህ በላይ ታዲያ ራሳችን ግን ኃይል ስንሰጠው ችግር የለም። እንደው ሌሎቹ 7 ጓደኞቹን ጠርቶ 6 ጓደኞቹን 7 ሆኖ ፍጹም ይላል። የተጠረገ ቤት ለሌላው ሰው ለጤና እንደሚስማማ እሱ ደግሞ የቆሸሸ ስለሆነ በዛ ሰው ላይ ወይም በዛ ሴት ላይ ለዘላለም ያድራል ይላል። እግዚአብሔር ከዚህ ይሰውራል። ለማንኛውም አሁን የምናየው ጦርነት የአማሌቅና የእስራኤል ጦርነት ነው። የተዋጉት በራፌድ ነው። በራፌድ በረሃ እስራኤላውያንና አማሌቃውያን ተዋጉ ይላል። አሁን የምነግራችሁ ታሪክ እስራኤላውያን ከግብፅ ባርነት ወጥተው 3 ቀን ቀይ ባህር ከተከፈለ በኋላ ተሻግረው በኮሬብ አለት በራፊድም ምድረ በዳ ውሃ አጥተው እግዚአብሔርን ከለመኑ በኋላ ከኮሬብ አለት ውሃ አውጥቶ ካጠጣቸው በኋላ እነሱ ደክመው በነበሩበት ሰዓት ላይ የአማሌቅ ልጆች ወይም አማሌቃውያን እስራኤልን ሊወጉ መጡ። አመጣጣቸው ምንድነው? ይሄ ከግብፅ የመጣ ሰራዊት ወደ ከነዓን እንዳይገባ መንገድ ላይ ጠብቀን እንደደከመ እንግደለው ብለው እስራኤል ደክመው ሳሉ መጡ ይላል። እንግዲህ አማሌቃውያን ገና ስትመለከቱት የእግዚአብሔርን ዓላማ ሊቃወሙ የእግዚአብሔር የተመረጠ ሕዝብ ከነዓን እንዳይገባ ከመንገድ ሊያሰናክሉ የሰይጣን መንፈስ የቀሰቀሳቸው ሰራዊት ናቸው። ታሪኩ የምታገኙት በኦሪት ዘጸአት ምዕራፍ 17 ላይ ከቁጥር 8 ጀምሮ እስከ 16 ያለው ቃል ነው። ወመፁ አማሌቅ ከመ ይትቃተሉ ምስለ እስራኤል በራፊድ አማሌቃውያን ከእስራኤላውያን ጋር ሊዋጉ በራፊድም ምድረ በዳ ተሰበሰቡ መጡ። እንዲህ ይላል። አማሌቅ መጥቶ ከእስራኤል ጋር በራፊድም ተዋጋ ይላል። አማሌቅ መጥቶ ከእስራኤል ጋር በራፊድም ተዋጋ። ውጊያው እንዴት ነበር? እንዲህ ይላል። ሙሴ ኢያሱን ጎልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ማንም ሙሴ ኢያሱ። የኢያሱ ስም ለመጀመሪያ ጊዜ እዚህ ጋር ነው የሚጠራው። ለመጀመሪያ ጊዜ እዚህ ጋር ነው የሚጠራው። ኢያሱንም የመረጠበት ምክንያት ሙሴ ከሱ ቀጥሎ ህዝቡን እየመራ ከነዓን የሚያገባው እሱ ነው። ስለዚህ አማሌቃውያን ያንን ለመቃወም በመጡበት ሰዓት እንግዲህ የእግዚአብሔር ቃል እንዲህ ይላል። ሙሴ ኢያሱን ምን አለው? ሰራዊት ጎልማሶች ምረጥልኝና ነገ ከአማሌቅ ጋር ተዋጋ፣ እኔ ደግሞ አለ የእግዚአብሔርን በትር ይዤ ኮረብታው ራስ ላይ እቆማለሁ። ወናሁ አነ እቀውም ዲበ ሰወጥር ወበትር ዘእግዚአብሔር ውስተ እዴ። የእግዚአብሔርን በትር ይዤ ተራራው ላይ እቆማለሁ። የማንን በትር? የማንን በትር? ያን በትር ማን የሰጠው ለሙሴ? እግዚአብሔር። ቀይ ባህርን የከፈለው በማን ነው? በሱ። ኢያኔስና ኢያንበሬስን ያሳፈረው በምንድን ነው? በሱ። ኢያኔስና ኢያንበሬስ የታወቁ ጠንቋዮች ናቸው በግብፅ ሀገር። ሙሴና አሮን የሚሰሩትን እየሰሩ የእግዚአብሔርን አሰራር ከንቱ ላይ ያደርጉ ነበር። መጨረሻ ግን አልተሳካላቸውም። መጨረሻ አልሆነላቸውም። ስለዚህ ያንን በትር ነው እንግዲህ ሙሴ የማበትር ብሎ ጠራ፣ የእግዚአብሔርን በትር። አሁን ውጊያ ሊጀመር ነው። ውጊያው ራፊድን በረሃ ነው። አማሌቃውያንና እስራኤላውያን ሊዋጉ ነው። አሁን ጦርነቱ ሊጀመር ነው። አማሌቅ መጥቶ ቆሟል። በራፊድን በረሃ ነው። ሙሴ ምን አለ? ነገ ጠዋት ኢያሱ ጎልማሶችን መርጠህ ተዋጋ፣ እኔ ደግሞ የእግዚአብሔርን በትር ይዤ በተራራው ራስ ላይ እቆማለሁ አለው ይላል። ከዛ በኋላ እንዲህ ሆነ። ኢያሱም ሙሴ እንዳለው አደረገ ይላል። ወገብረ ኢያሱ በከመ አዘዞ ሙሴ። ልክ ሙሴ እንዳዘዘው ኢያሱም አደረገ ይላል። ከዛ በኋላ ወተራቆሙ ለአማሌቅ ይላል። ወተራቆሙ ለአማሌቅ አማሌቃውያንን ይዋጋ ዘንድ ሄደ። እንዲህ ይላል። ኢያሱ ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንን ሆርም ወደ ኮረብታው ራስ ወጡ ይላል። አሁን ሙሴ ኢያሱን ከአማሌቅ ጋር ተዋጋ ነው። በእጁ ምን ያዘ? የማንን በትር? የእግዚአብሔርን በትር ያዘ። ከሱ ጋር 2 ሰዎች ወደ ተራራ ወጡ፣ አሮንና ሆር። አሁን እዚህ ጋር ታላላቅ 4 አበው ትመለከታላችሁ። አንደኛ ሙሴ ነው፣ ሁለተኛው አሮን ነው፣ ሶስተኛው ኢያሱ ነው፣ አራተኛው ሆር ነው።
የነዚህ አበው በረከት ከነቤተሰቦቻችሁ በእናንተ ላይ ይደር በሁላችን። አሁን አራቱ አበው እነማን እንደሆኑ ብዙዎቹ ታውቃቸዋላችሁ። ሙሴን ታውቃላችሁ። ሙሴ እግዚአብሔር እጅግ አድርጎ የሚወደው የመረጠው ሰው ነው። ሙሴ የተወለደው የት ነው? በግብፅ ሀገር ነው የተወለደው፣ ከሌዊ ነገድ። እናቱ ዮካብድ ትባላለች፣ አባቱ እንበረም ይባላል። ሙሴ በግብፅ ሀገር ተወልዶ ታሪኩን እንደምታውቁት እሱ በሚወለድበት ሰዓት ፈርዖን ምን ሕግ አውጥቷል? ወንድ ሲወለድ እንዲገደል። ወላጆቹ ግን ያማረ ሕፃን መሆኑን አይተው 3 ወር ምን አደረጉት? ሸሸጉት። ታነባላችሁ መጽሐፍ ቅዱስ? ስንት ወር ሸሸጉት? 3 ወር። ምን የሆነ ሕፃን መሆኑን አይተው ያማረ ሕፃን አለ የሚለው መጽሐፉ ምን ማለት ነው? ሕፃን የማመርና ያለማማሩን በምን ታውቁታላችሁ? ሕፃን በ3 ወር ይታወቃል። ይሄ ቆንጆ ልጅ ነው፣ እቺ ቆንጆ ልጅ በ3 ወር ይታወቃል። እናቶች ነገሩን በደንብ እናንተ ይታወቃል። የሚታወቅ ነገር አለ? ይታወቃል። በ3 ወር አንዴ አባቱን መሰለ፣ አንዴ እናቱን መሰለ፣ ግራ ሲገባ ቅድመ አያቱን መሰለ የተባለ የሚያድገው እየለዋወጠ ዘርከሉ ጋር የሚስባል እየተባለ ምን ማለት ነው? ሙሴ ያማረ ሕፃን በግዕዙ እንዲህ ይላል ወተሰበሐ ገጹ ለሙሴ። ሙሴ ሲወለድ ብርሃን ተስሎበት ነው የተወለደው ፊቱ ላይ። ስለዚህ እግዚአብሔር በዚህ ሕፃን ላይ ዓላማ አለ ብለው ነው 3 ወር የሸሸጉት። ፊቱ ላይ ብርሃን ተስሎበት ያበራ ነበር። 3 ወር ሲሸሽጉት ማን አገኘችው? ወለተ ፈርዖን ተርሙት። ከዛ አገኘችውና ወሰደችው ይላል። ስሙን ማብላ ጠራችው ሙሴ። ለምን የማይዘረከም ከውሃ አገኘው ስትል ሙሴ አለችው። እናትና አባቱ ስም አላወጡለትም ነበር? አውጥተውለታል እንጂ ማን ነበር ስሙ? መልክዓም ይባላል የሙሴ መጀመሪያ ስም መልክዓም ማለት መልአከ እግዚአብሔር ማለት ነው። ፊቱ ላይ ብርሃን ተስሎበት ነው የተወለደው። ወለተ ፈርዖን ተርሙት ወይም በሌላ ስሟ ሰፈር ወሰደችና የፈርዖን የልጅ ልጅ ተብሎ አደገ ይላል። ከዛ በኋላ ግን ምን አለ? አላድግም በዚህ ቤት እኔ አለ። ካደገ በኋላ የወገኖቹን መከራ መቀበል መረጠ። በእምነት እምቢ አለ ይላል። ተመልከቱ፣ ሙሴ እግዚአብሔር የወደደው ለምንድን ነው? በእምነት እምቢ አለ። ዕብራውያን ምዕራፍ 11 ቁጥር 23 ላይ ስትመለከቱ፣ ዕብራውያን ምዕራፍ 11 ቁጥር 23 ላይ ሙሴ ይላል ከግብፅ ገንዘብ ይልቅ ከግብፅ ንግስና ይልቅ ከወገኔ ጋር መከራ መቀበል ብሎ እነሆ ክርስቶስ የሚሰጠውን ይላል። ልብ በሉ፣ ክርስቶስ የሚሰጠውን ብድራት ትኩር ብሎ አይቶ ይላል። ሊቀ ነቢያት ነው። ክርስቶስ መጥቶ ዋጋ እንደሚሰጠው ከድንግል ተወልዶ እንደሚያድነው ያውቃልና ስለ ክርስቶስ ብሎ ከህዝቡ ጋር መከራ መቀበል መረጠ። ስለ እምነት እምቢ አለ። እንዴት ስለ እምነት? ፈርዖን የሚያመልከው ጣዖት ነው። ሙሴ ጣዖት አላመልክም አለ። ከገንዘብ ይልቅ ወደደ። ዛሬ እኛ ተቸግረናል። እሁድ እንኳን መነሳት አቅቶን የለም ለጠዋት ሁሌም ብለው ነገር አለ። እሁድ ለስራ ያህል ለስጋ የምንሮጠውን አስቡት። በሳምንት ውስጥ በአንድ ቀን 24 ሰዓት አለ። ስንቱን ሰዓት ለስጋ ስንቱን ሰዓት ለነፍስ አደረጋችሁት? የራሳችሁ ካልኩሌሽን ነው። አልገባም፣ እዚህ ውስጥ አልገባም። ብዙ ስናየው ግን ራሳችንን ስጋው ነው ያለን። ደግሞ ስጋ እኮ ያሽከረከረ እኮ ነው ጉድ የሚያደርግ። ራበኝ እንበላለን፣ ሞቀኝ እንለብሳለን፣ ጠማኝ እንጠጣለን፣ ደከመን እንተኛለን። ጠዋት ራሱ ተነሲልና ደግሞ በቃኝ ብሎ ይቀሰቅሳል። እዚህ ሀገር እንኳን እንቅልፍ ብዙ አይበቃም መሰለኝ የሥራ ሁኔታ። ሙሴ ስለ እምነት እምቢ አለ። በቃ የሙሴ ታሪክ እዚህ ድረስ ይበቃቸዋል። ታላቅ ሰው ነው፣ በምድር ላይ ትውት ነው። ከሙሴ ጋር ዝምድና አለ። ምንድነው ዝምድናችን? አማቻችን እኮ ኢትዮጵያዊ ነች እኮ ሚስት። ልጆቹ እንግዲህ ኢትዮጵያዊና እስራኤላዊ ናቸው ማለት እኮ ነው። ሙሴ ዘኍልቍ 12 ቁጥር 1። ሁለተኛው አሮን ነው። አሮንም የሙሴ ወንድም ነው። እንደውም ታላቁ ነው። የመጨረሻ ልጃቸው ነው ሙሴ። ማርያምም ትበልጠዋለች። አሮንን ደግሞ እግዚአብሔር የመረጠው ካህን እንዲሆን የሾመው ነው። እግዚአብሔር እሱንም መርጦ እንደውም ነቢይ አድርጎታል። ሙሴን እንደውም አምላክ አድርጌያለሁ ያለው ዘጸአት 7:1 ላይ ለፈርዖን አምላክ አድርጌያለሁ። ሁለቱ ታላላቅ ሰዎች። ኢያሱ የነዌ ልጅ ነው። ኢያሱ ደግሞ ከሙሴ ያልተለየ ሰው ነው። ይገርማል። ለምሳሌ ሙሴ ነው 40 ቀንና 40 ሌሊት ጾመ እያለ ብዙ ጊዜ ተራራ ላይ የምንናገረው። ከእግረ ደብር ግን ኢያሱ አብሮ 40 ቀንና 40 ሌሊት ጾሟል። ላይ አልወጣም እንጂ ኢያሱ ታላቅ ሰው ነው። እግዚአብሔር ምን ብሎታል? በኢያሱ 1:4 ላይ ወደ ቀኝም ወደ ግራም አትበል፣
ከተጻፈው ቃል አትለፍ። ከሙሴ ጋር እንደነበርኩ ኢያሱ ካንተ ጋር እሆናለሁ አለ። ከሙሴና ከኢያሱ ጋር የነበረ እግዚአብሔር ከኔና ከናንተ ጋር አይሁን። አሁን የምንመለከተው ብዙ የማታውቁት ሆር የሚባለውን ሰው ነው። እነዛ ብዙ ጊዜ ስለሚነገሩ ሆር ደግሞ የተባለው የካሌብና የኤፍራታ ልጅ ነው። ይህ ሰው ደግሞ ኡሪንን ይወልዳል። ኡሪ ደግሞ ባስልኤልን ይወልዳል። ባስልኤል የተባለው ሰው ደግሞ ታቦቱን እንዲሰራ መቅደሱን እንዲያስጌጥ እግዚአብሔር መንፈሱን የሰጠው ልጅ እሱ የሆሪ ልጅ ነው። ቤተሰባቸው ሁሉ የተባረከ ነው። ካህን ነው። ቄሱ ሲቀድሱ ዳቦሩ ተልሶ ከበሮ ሲመቱ አሁን እንደምናየው ማለት እግዚአብሔር ቤተሰቦቻችን ሁሉ ይባርክልን። የተባረከ ቤተሰብ ስለሆነ ታቦቱን ሁሉ እንዲሰራ ቤተ መቅደሱን እንዲያስጌጥ ከኤልያብ ጋር የተመረጠ ባስልኤል አያቱ ሆር ነው። ወደ ጦርነቱ ልውሰዳችሁ። አማሌቅ ሊዋጋ መጣ ብለን አማሌቅ ደግሞ ማን ነው? እነዚህ ናበው እንዲካጀን ጠላታቸው መጥቷል። ልጆቹን ሰብስበው ማን ነው አማሌቅ? እንዴት የመጣ ነው ስትሉ የሱ ደግሞ ዘር ሐረጉ ከየት እንደሆነ ነግራችሁ የሆር አንደኛ ዜና ምዕራፍ 2 ቁጥር 19 ሆርን ማየት ከፈለጋችሁ ዘጸአት 31 ቁጥር 2 ላይ የይሁዳ ነገድ የሆነ ይላል። የይሁዳ ነገድ ነው ሆር። አማሌቅ በዘጸአት 36 12 ላይ ስትመለከቱ አማሌቅ የኤሳው ልጅ ነው። ኤሳው ማለት ደግሞ እግዚአብሔር በሱ ላይ ከሚጠራ ይልቅ ሆዱን የወደደ ሰው ነው። ኤሳውን ጠላው፣ እግዚአብሔርን ያዕቆብን ወደዱ ብሎ እግዚአብሔር የተናገረለት ነው። ለኤሳውም የተናገረበት ነው። ይህ ኤሳው ደግሞ ሲወልደው የሚገርማችሁ ለኤሳው ልጅ ለኤልፋዝ የኤሳው የልጅ ልጅ ነው አማሌቅ። ኤልፋዝ የሚባለው ደግሞ ቲምና የምትባል የጭንገረድ ነበረችው። ከጭንገረድ የተወለደ ነው አማሌቅ። ካመጣጡ ክፉ ነው። ካመጣጥ ክፉ ሆኖ የታደለ ሆኖ የሚሄዳለ፣ አንዳንዱ ደግሞ በዛው ይቀጥላል። አመጣጣችን ክፉ ቢሆን እንኳን እግዚአብሔር ደጋር ነው ይባላል። አሁን ለኤሳው ልጅ ኤልፋዝ ቲምናም የጭንገረድ ነበረች። ከሷ የተወለደው አማሌቅ ይባላል። አማሌቅ የሚገርማችሁ በጣም ኃይለኛ የሆነ ሰው ሲሆን መሪዎቹን ሁሉ ህዝቡን ሁሉ በከፍተኛ ሁኔታ የሚመራ ሲሆን ጠንቋዩ በለዓም በተለወጠ ጊዜ መልአኩ ባገኘው ጊዜ ስለሱ የተናገረው ቃል አለ። አማሌቅ የአሕዛብ አለቃ ነበር፣ ፍጻሜው ግን ወደ ጥፋት ይመለሳል ብሎ ተናግሮበታል። ዘኍልቍ 24:20። እንግዲህ ወደ ጦርነቱ ስንመጣ አማሌቃውያን እስራኤላውያን ወደ ከነዓን እንዳይገቡ ከግብፅ ወጥተው ደክመው 3 ቀን ውሃ አልጠጡም። እስራኤል ሕፃናት አሉ፣ አሮጊቶች አሉ። 3 ቀን ደክመው ሲመጡ አሮጊቶቹን ያረደ፣ ሕፃናቱን ደማቸውን ያፈሰሰ ነው አማሌቅ። ደክመው ሳሉ እነሆ የገደለ ያጠፋ ነበር ይላል ዘዳግም 25 ከቁጥር 17 እስከ 19 እንዲህ ይላል። እስራኤል ከግብፅ ሲወጣ መንገድ ዘጋ፣ የደከሙትንም ገደለ። ደክመን ሳለን ከሚመጣ ጠላት እግዚአብሔር ይሰውራል። ቅዱስ ዳዊት ምን አለ? በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደጋፊ የሆነ ይላል። መዝሙር 17 ቁጥር 18 ላይ ያለ እግዚአብሔር ቃል ነው። እስቲ ቃሉን ተናገሩ። በመከራዬ ቀን ደረሱብኝ። በምኔ ቀን ደረሱብኝ? እግዚአብሔር ግን ደጋፊ የሆነ ማደጋፊ የሆነ እግዚአብሔር ደጋፊ የሆነ። አንዳንድ ጊዜ በተጨነቅንበት ሰዓት የሚመጣ አስደንጋጭ አደጋ ይኖራል። ሰው እጅ ላይ የሚጥል ነገር ይመጣል። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደጋፊ የሆነ። አሁን እነዚህ አማሌቃውያን እስራኤል በደከመበት ሰዓት የመጡ ናቸው። የደከሙትን ገደለ ይላል። ስለዚህ የአማሌቅ የዝክር ስም ከሰማይ በታች ይጥፋ ብሎ እግዚአብሔር አዘዘ። የአማሌቅ የዝክር ስም ከሰማይ በታች ይጥፋ አለ እግዚአብሔር፣ ይህን አዘዘ። አሁን ጦርነቱ ጋር እንመለስና በራፊድ አማሌቅ ከእስራኤል ጋር ተዋጋ። ስለዚህ ሙሴ ኢያሱን ምን አለው? ጎልማሶች ምረጥና ነገ ከአማሌቃውያን ጋር ተዋጋ። እኔ የእግዚአብሔርን በትር ይዤ ወዴት እወጣለሁ? ወደ ተራራው እወጣለሁ አለ። ከሙሴ ጋር ደግሞ 2 ሰዎች አብረው ወደ ተራራው ወጡ። ማን ነበሩ እነዚህ? አሮንና
ሆር ናቸው። አሁን ሙሴ ወደ ተራራው ወጣ በማለዳ። ሙሴ በተራራው ሆኖ እጆቹን ዘረጋ። በታች በሜዳው በራፊድም በረሃ ላይ ኢያሱ ከአማሌቅ ጋር መዋጋት ጀመረ። የመረጣቸው ጎልማሶች ይዞ ጦርነቱን በሚያደርጉበት ጊዜ እንዲህ የሆነ ነገር ተከሰተ። ሙሴ እጆቹን ሲዘረጋ ይላል፣ እጆቹን ሲዘረጋ ኢያሱና እስራኤላውያን አማሌቃውያንን ድል እየመቱ ይሄዱ ነበረ። የሙሴ እጆች ደክመው ይላል። ሙሴ ክቡደ መዝራዕት በጣም ትልቅ እጅ ያለው ነው ይላል። የሙሴ እጆች ደክመው ደግሞ ወደ ታች በሚዘረጉበት በሚታጠፉበት ጊዜ አማሌቃውያን እየመጡ እስራኤላውያን ይመቱ ጀመረ። የሙሴ እጆች ደከሙ ይላል። ከዛ በኋላ ምን አደረጉ? በትሩ እንደያዘ ደክሞ ሙሴ አሮንና ሆር መደገፍ ጀመሩ። አሮንና ሆር ከዳርና ከዳር ደግፈው፣ አሮን ከቀኝ ሆር ከግራ ሆነው የሙሴ እጆች ደግፈው ባለበት ሰዓት ኢያሱ ድል እያረገ ይሄዳል። አሮንና ሆር ደግሞ ራሳቸው ደከሙ። የሙሴ እጅ በጣም ከባድ። እነሱም ደግሞ በነበሩ ሰዓት በኋላ ምን አደረጉ ይላል? ድንጋይ ያመጡና ከስር አድርገውለት ሙሴ ድንጋዩ ላይ ተቀምጦ እነሱም ከዛ ሆነው ደገፉ ይላል። እስከ ማታ ፀሐይ እስከሚገባ ድረስ የሙሴ እጆች ጠነከሩ ይላል። እግዚአብሔር የተመሰገነ ይሁን። የሙሴ እጆች ጠነከሩ ከተባለ ደግሞ ኢያሱ ደግሞ እዛ ምን አደረገ ማለት ነው? አማሌቃውያንን በሰይፍ ስለት አሸነፋቸው ይላል። እግዚአብሔር ለዘላለም የተመሰገነ ይሁን። ድል ካደረገ በኋላ እንዲህ የሚል ቃል ወደ ሙሴ መጣ። ዘጸአት 17 ቁጥር 14 እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሰዋለሁና ይህንን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። ሙሴም መሠዊያ ሰራ። ተመልከቱ። አሁን እንግዲህ ጠላቱን ድል ካደረገ በኋላ ካሸነፉ በኋላ እዛ ቦታ ላይ ምን ሰራ ሙሴ? መሠዊያው ደግሞ ለእግዚአብሔር የሚሰራ ነው፣ ለመመስገኛ የሚሰራ ነው። ያንን መሠዊያ ነው እንግዲህ ስሙንም ያህዌ ንሲ ብሎ ጠራው ይላል። ያህዌ ንሲ ብሎ ጠራው። ትርጉሙን አያስቀምጥም መጽሐፍ ቅዱስ ላይ። ያህዌ ንሲ ማለት በዕብራይስጥ የእግዚአብሔር መማፀኛ ማለት ነው። እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ። ከላይ ስንመለከት ምን ይላል? እንዲህ የቅድሙን ታሪክ ላነበብላችሁ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹ አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም ስትገባ ድረስ እጆቹ ጠነከሩ። ፀሐይ ስትገባ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። ክብር ምስጋና ለእግዚአብሔር ይሁን። አሁን ይሄንን ታሪክ ስታዩ አንደኛ የምንመለከተው ምንድነው? ቅዱስ ዳዊት እንደተናገረው እግዚአብሔር አንድ ጊዜ ሲናገር ሰማዋል። ዳዊት ብዙ ጊዜ ሰምቷል፣ ትኩረት ሲሰጠው። እግዚአብሔር አንድ ጊዜ ሲናገር ሰማ፣ እኔ ይህን ብቻ አደመጠው። ኃይል የእግዚአብሔር ነው አለ። ኃይል ማን ነው? የሰው ደካማ ነው። በአንድ ቀን ትኩሳት እኮ የለም። ጀግና የምትሉት ሰው እኮ የለም። የሰው አቅሙ ውስን ነው። ኃይል የማን ነው? የእግዚአብሔር። እይሳ አብይ ነገር አፈጥሩ አለች ሐና ነች። በአርማቴም መሴፋ ሐና ልጅ ያልነበራት ምስኪን ሴት ነች። ክፉ ነገር ይናገሯታል። በብሉይ ዘመን ምክንያት ለምጽ እንደ ኃጢአት ይታያል። ይልቁንም ሐና ልጅ ስላልነበራት ደረቅ እንጨት ይሏት ነበር፣ የበቅሎ ዘመድ ይሏት ነበር። ሐና ተጨንቃ የነበረች ሴት ነበረች። አንድ ቀን በሴሎ ባለቤቷ ሕልቃና ይዟት ሄዶ መስዋዕት ካቀረበ በኋላ በታቦቱ ፊት ሲመለስ ታቦቱ ፊት ተደፍታ ታለቅስ ጀመረ። በተለይ ቆማ ስቅ ብላ ስታለቅስ ሊቀ ካህናቱ ኤሊ
ይላል አንቺ ሴት ስካርሽን አርቂ አላት። አንዳንዴ እኮ እኛም የማንረዳችሁ ጊዜ ሊኖር ይችላል። ሰዎች የማይረዷችሁ ጊዜ ሊኖር ይችላል። የውስጣችሁን ነገር እሱ ብቻ የሚያውቅበት ጊዜ ይኖራል። ይወቅላችሁ አሁን መድኃኒዓለም። አንዳንዴ እኮ ከውጭ ስንታይ በቃ አምሮብን ሙሉ የሞላን የምንመስል ሰዎች እኮ ነን። ውስጣችንን ግን እኛ ነን የምናውቀው። ራሳችንን እኛ ነን የምናውቀው። ሐና ስቅስቅ ብላ ስታለቅስ ኤሊ አንቺ ሴት ስካርሽን አርቂ አላት። አባቴ ሆይ አልሰከርኩም፣ እኔ ልቧ ያዘነባት ሴት ነኝ አለች። ልቧ ያዘነባት ሴት እግዚአብሔር የልብሽን ይፈጽም አላት። አሜን ብላ ሄደች። እግዚአብሔር ሰማት፣ ወንድ ልጅ ሰጣት። ስሙንም እግዚአብሔር ሰማይ ስትል ሳሙኤል ብላ ጠራቸው። ከዛ በኋላ እንደገና እግዚአብሔር 5 ልጆች ሰጥቷታል። አንድ ላይ ሳሙኤል እንደ 2 ቆጥሮ 7 ልጆች አድርጎ እግዚአብሔር በሱ ሰይሟታል። ከዛ ምን አለች? ከአፋችሁ ክፉ ቃል አይውጣ፣ የሚመካም አለች ሐና፣ የሚመካም በጥበቡ በሀብቱ በኃይሉ አይደለም። የሚመካ በማን ይመካል? በእግዚአብሔር ይመካል። እግዚአብሔር ትምክህት ይሁነን፣ እግዚአብሔር ኃይል ይሁነን። ኃይል የእግዚአብሔር ነው እንጂ ኢትዮጵያን ጣሊያንን ማሸነፍ ይችሉ ነበር በዛ ዘመን? በአውሮፕላን የመጣን ጠላት በዱሞትፈር መሳሪያ ማባረር ይቻላል? በሰይፍ በዱላ በድንጋይ ይቻላል? አባቶቻችን አማኞች አይደል? ጊዮርጊስን ይዘው በቃ ኃይል እግዚአብሔር ነው። ክርስቲያን ነኝ ብሎ የመጣ እኮ ነው ክርስቲያን ሊያጠፋ። አያችሁ ጳውሎስ ነው የኢትዮጵያና የጣሊያን ጦርነት በሚለው መጽሐፍ ላይ የጻፈው ነገራችሁ። ከጣሊያን ታንኩ ሲነሳ ተባልኮ ነው የመጣው ኢትዮጵያን ሊያጠፋ። አንድ መነኩሴ ይላል ጣሊያኖችን እያዋጋ፣ እንደ ካቶሊክ መነኩሴ ጣሊያኖችን እያዋጋ ቀጥታ ይገባ ነበር። ያ መነኩሴ ተመቶ ወደቀ። የጣሊያን ጸሐፊ የጻፈውን ጳውሎስ ነው ሲተረጉመው ነው። ያ መነኩሴ እንዲህ ተመቷል ይላል። ደረቱ ላይ መስቀሉ እንዳደረገ ከትከሻው ጀምሮ እስከ ታይ ድረስ ለሁለት ተከፍሏል ይላል። መስቀሉም ለሁለት ተከፍሏል። ኢትዮጵያውያን ይህን መሳሪያ ጎራዴ ብለው ይጠሩታል ብሎ ሲቆጣ የተመታበት። አባቶቻችን ታቦቱን ይዘው መውጣታቸው እንጂ ዛሬ አፍሪካ ነፃነት ሁሉ አይመጣም ነበረ። ጣሊያኖች ራሳቸው በጻፉት መጽሐፍ ላይ ከሁሉም በላይ በነጭ ፈረስ ላይ ተቀምጦ የሚዋጋን ኃያል ነበረ ብለው ጊዮርጊስ እንደነበረ ራሳቸው መሰከሩ። የኢትዮጵያ ኩራት ታቦቱ ነው። የኢትዮጵያ ኃይል እግዚአብሔር ነው። ዛሬም ምሕረቱን ለሁላችን ይላክልን። ይሄንን ህይወት ነው የምናየው። በራሳችን ስንታበይ እኮ ነው እየመጣ የሚቆነጥጠን። የእስራኤል ታሪክና የኢትዮጵያን ታሪክ አንድ አይነት ነው። ከእግዚአብሔር ርቀው መኖር አይችሉም። ከመስቀሉ ሸሽታ ኢትዮጵያ ልትኖር አትችልም። ስለዚህ በህይወታችን ውስጥ ይሄ በከፍተኛ ሁኔታ ጦርነት እናስበው። ቅድም እንዳልኳችሁ ግን እኛ ራሳችን የሚገጥመን እኮ ጦርነት አለ ዕለት ዕለት። አንዳንዴ ዝም ብላችሁ መንፈሳዊውን ነገር ብቻ ትዩ። ስራ ቦታ መርፌ የሚሆንብህ ሰው ያጋጥማል። ለምሳሌ ስራሽ ቦታ የማታስቀምጥ አለቃ ልትኖርሽ ትችላለች። ይሄ እኮ ጦርነት እኮ ነው። ትዳራችሁ ውስጥ የሚበጣብጥ ኃይል ሊመጣ ይችላል። ጦርነት እኮ ነው። አንዳንድ አይታችኋል። ጥሩ ሰዎች ሆነው ባል ጥሩ ነው፣ ሚስትም ጥሩ ነች፣ ግን ሁለቱን ሊመታ መጀመሪያ ሰይጣን አልጋ ነው የሚመታው። የተነጠፈ አልጋ የባልና ሚስት ቅዱስ ስለሆነ ያ ቅዱስ መጀመሪያ መምታት ይፈልጋል። ከዛ በኋላ የረከሰ ቦታ እንዲሄድ ጦርነት አለ። በስጋ ህይወታችንም በነፍስ ህይወታችንም አንዳንድ ጊዜ ስራ ማጣት እኮ ጦርነት ተከፍቶብናል እኮ። ሰይጣን እኮ ክርስቲያኖችን በብዙ የሚፈትንበት ነገር እኮ ይመጣል። ስለዚህ አሁን አንድ ነገር ልጠይቃችሁ። ይሄን ጦርነት ስትመለከቱ እውነት ኢያሱ በሰይፍ ስለት ጎልማሶቹን መርጦ ድል አደረገ ወይስ ሙሴ እጆቹን ዘርግቶ እነሆ ያደረገው በዛ ተአምር አማሌቅን ድል አደረገ? ማን ድል አደረገ? በመኃይል ድል አደረገ። ሙሴ ድል አላደረገም አይደለም። የሙሴ ኃይል ግን ለኢያሱ ኃይል ስለሆነ የአሮንም ትብብር አለበት፣ የሆነም ትብብር አለበት። እነሱ እጁን ባይዙ ነው በዛ ጊዜ ስታዩት ማለት ነው። በስጋ ቅዱሳን በአንድ ላይ ነው በህብረት በቤታችን ይሁን። ኢያሱ ጠላቱን ድል ያደረገ የቻለ
የቻለበት ምክንያት የኢያሱ ኃይል ነው። ኢያሱም አልተወም። አንተ የምትሰራውን ራስህ ስራ፣ ካንተ በላይ የሆነውን እግዚአብሔር ይስራልህ። አንቺ የምትስሪውን ራስሽ ስሪ፣ ካንቺ በላይ የሆነውን እግዚአብሔር ይስራ። ለምሳሌ አልዓዛርን ጌታ ከሞት አላነሳው። ሲሄድ ግን ምንድን ነበር የሆነው? አልዓዛር ተቀብሮ ድንጋይ አልተጫነ መቃብሩ ላይ። ምንድን ነው ያላቸው ሰዎቹ? ድንጋዩን አንሱ አይደል ያላቸው? ማንሳት አይችሉም ድንጋዩን። አልዓዛርን አንሱ ብሏቸዋል? አላላቸውም። እናንተ የምትችሉትን ራሳችሁ ስሩ። መጸለይ፣ እጅ መዘርጋት፣ በእግዚአብሔር ፊት መቆም፣ በጸሎት መትጋት። ከዛ በኋላ ግን ኃይሌ ማን ነው? የእግዚአብሔር። መሠዊያ ያሰራ ሙሴ ያህዌ ንሲ የእግዚአብሔር መማፀኛ ብሎ ሰየመው። የእግዚአብሔር መማፀኛ ብሎ ጠራው ይላል። ጎልያድን የሚያክል ኃይል በአንድ ጠጠር ይወድቃል? ጎልያድ እኮ የጦር ሰው ነው። ዳዊት ልጅ ነው፣ በግ ጠባቂ ነው። መጥቶ ይሄንን ቆላፋ እኔ ዋጋዋለሁ አለ። ሳኦል ደግሞ ምን አለ? እንዴ እሱ እኮ ከልጅነቱ ጀምሮ የጦር ሰው ነው። ቁመቱ እኮ 6 ክንድ ነው ጎልያድ። እሱ እኮ ከልጅነቱ የጦር ሰው ነው። አንተ ትንሽ ልጅ ነህ፣ እንዴት አድርገህ ድል ትመታዋለህ? እኔ የአባቴን በጎች እጠብቃለሁ። የዳዊት ትምክህት የአባቴን በጎች ስጠብቅ ከግልገሎቻቸው ሊወስድ ነብርና አንበሳ ይመጣል። ያን ነብርና ያን አንበሳ በጡጫ ብዬ ግልገሎቹን አጥላለሁ። በእነሱ ላይ ኃይል የሰጠኝ እግዚአብሔር ነው። በዚህ ሰው ላይ ኃይል አይሰጠኝም አለ። እውነትም እግዚአብሔር ኃይል ሰጠው። ጌዴዎን ምድያማውያንን ድል ሲመታ አንድ ሰው አድርገህ ትመታለህ ሲለው ኃይሉ እግዚአብሔር ነው። ሶምሶን ኃይሉ እግዚአብሔር ነው። ዮፍታሔ ኃይሉ እግዚአብሔር ነው። ተመልከቱ። በሕይወታችን ውስጥ ሁሉ ኃይል የሚሆን ነገር በደዌ ብንሆን ደዌን እንድናሸንፍ፣ በህመም ብንሰቃይ ህማምን ልናሸንፍ የምንችለው ኃይሉ 38 ዓመት የተኛውን ሰው አስቡት እስቲ። ቤተሳይዳ 38 ዓመት ነው ታሞ የተኛው። አልጋህን ተሸከምና ሂድ ሲለው ወዲያውኑ አልጋውን ተሸክሞ አልሄደም። መምህር ድሮስ በቤተ ክርስቲያናችን ያንን ታጠቁ የሚታወቁ ልጅ ናቸው። አልጋው ብረት ነበራል። መልካም ያን የብረት አልጋ 38 ዓመት ሙሉ ሰው ተኝቶ ተነስቶ አልጋ ተሸክሞ ሄደ። 3 ቀን ተኝተን ስንነሳ አንንገዳገድም። ማኃይል ሆነው እግዚአብሔር ሁሉን በሚሰጠኝ በክርስቶስ ሁሉን በሚያደርግልኝ በክርስቶስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ቅዱስ ጳውሎስ ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ዕንባቆም ነቢይ እንዲህ አለ፣ ባገኝም ባላገኝም በእግዚአብሔር ደስ ይለኛል። እምበላው ቢኖረኝም ባይኖረኝም በእግዚአብሔር ደስ ይለኛል። ሳገኝም ማንን አመሰግናለሁ? ሳጣም ማንን አመሰግናለሁ? እንደዛ ነው ህይወታችሁ? ጥሩ ነው እንደዛ ከሆነ። አንቻልም እኮ አንዴ ስናገኝ አንቻልም። ኢትዮጵያ አይታችሁ ከሆነ ብዙ ባለመኪና ጉባኤ ሲመጣ አይታችሁታል። ክትፎ ቤት ማን ሊሰለፍ መኪና ሳይኖረው ሺህ ጊዜ መጥቶ እኮ ባክ እያለ የሚለምን ስናገኝ የለንም። ታሞ የተነሳ እግዚአብሔርን ረሳ ይባላል። እግዚአብሔር ከዚህ ይሰውራል። ዕንባቆም ምን አለ? ከብቶች በበረቱ ባይኖሩ እርሻዎች መብል ባይሰጡ በእግዚአብሔር ደስ ይለኛል አለ። በቃ ስናገኝም በእግዚአብሔር ደስ ይበለን፣ ስናጣም በእግዚአብሔር ደስ ይበለን። እግዚአብሔር ለዘላለም አይጥልምና በረከቱን ለሁላችሁ ይስጣችሁ። ታዲያ ዕንባቆም ምዕራፍ 3 ቁጥር 19 ላይ አንድ ቃል ተጠቅሟል እንዲህ ብሎ እግዚአብሔር ኃይሌ ጉልበቴ ዝማሬ ነው ካለ በኋላ እግሮቼን ይላል ዕንባቆም እግሮቼን እንደ ዋልያ እግሮች ያጠነክራቸዋል። እስቲ ሁላችሁ ይህን ተናገሩ። እግሮቼን እንደ ዋልያ እግሮች ያጠነክራቸዋል። ኢትዮጵያ ውስጥ ያለውን ብቻ እንስሳ ጠቅሶ ነው የሚናገረው ዕንባቆም። ዋልያ በደጀን ተራራ ላይ ነው የሚኖረው፣ ሰሜን ተራራ። ተመልከቱ። እግሮቼን እንደ ማግሮች ያጠነክራቸዋል፣ እንደ ዋልያ። ተመልከቱ። ምን ማለት ነው? እግሮቼ እንደ ዋልያ እግሮች ያጠነክራቸዋል። ዕንባቆም ያውቀዋል። ዋልያ በራስ ዳሽን ተራራ ወይም በደጀን ተራራ ላይ እንዴት እንደሚኖር ያውቀዋል። እግሮቼን እግዚአብሔር እንደዛ ያጠነክራቸዋል። የእኛንም እግሮች ያጠነክርልን። ዋልያ ዳገቱን ሲወጣ ቁልቁለቱን ሲወርድ እግሩ ብርቱ ነው። ዳገቱን ሲወጣ ጠንካራ ነው፣ ቁልቁለቱንም ሲወርድ ጠንካራ ነው። የሚኖርበት ተራራ ላይ ነው። ዕንባቆም ምን አለ? እግሮቼን እንደ ዋልያ እግሮች ያጠነክራቸዋል። በሐዘንም በደስታም
እግዚአብሔር ከኔ ጋር ነው እኔም ከሱ ጋር ነኝ ሲል ነው። እግዚአብሔር ለዘላለም ከሁላችን ጋር ይሁንልን፣ እኛም ከሱ ጋር ነን። እሱ እኮ ከኛ ጋር ነው፣ እኛን ከሱ ጋር መሆን ያቃተን። አሁን ትልቁ እኮ ፈተናችን እግዚአብሔር ከኛ ጋር ነው፣ እኛ ከሱ ጋር መሆን አልቻልንም። ትልቁ የሰው ልጅ ፈተና ያለ እግሮችን እንደ ኋላ እግሮች ያጠነክራቸዋል። ጀርመን እስከሚጠልቅ ድረስ የሙሴ እጆች ምን ሆኑ? ጠነከሩ። ኢያሱም ጠላቶቹን በሰይፍ ስለት አሸነፈ። በጸሎት መጠንከር እኮ የለንም። ነገ ማታ የምንመለከተው ትምህርት አለ። እርግጥ የነገ ማታ ትምህርት ትዳር ውስጥ የሚገባ ብዙ ነገሮች ውስጥ ይሄዳል። እግሮቻችን እኮ መጠንከር አልቻሉም። የኛ ለጸሎት አንደክም አለ። ብንደክም ደግሞ እግዚአብሔር የሚደግፉ የሚያጽናኑ የቅዱሳንና የመላእክትን በረከት ይልካል። እንደ አሮንና ሆር በጸሎት ምን ተጋ ከሆነ መልሳል። አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል። እኛ እኮ ልመናችን ራሱ ገና ስለማይስተካከል እኮ ልመናችን አይስተካከልም። ከእግዚአብሔር የምንጠይቀው ሁሉ ነገር አይሆንም። ግን እግዚአብሔር ደግሞ አቤት የስንቱን ልመና ይሰማል። ይገርማል እኮ አይደል? እግዚአብሔር ሁሉን ያደርጋል። ልብስ አጥባ ያሰጣችሁ ፀሐይ አውጣ፣ ገበሬው ዝናብ አዝንብ፣ ብቅል ያሰጣችሁ ምን ነው ደመናው መጣ እባክህ ፀሐዩን አድርግ። የሁሉንም ያውቃል እግዚአብሔር፣ ይወቅልን። የሁሉንም ይሰማል፣ ይስማ። ለሁሉም የሚፈልገውን ይሰጣል። ይሄ ዝም ብሎ ሲባል የነበረ ተረት ነው። ታውቁታላችሁ። ሁሌ ሲባል የነበረ አንበሳ አብላኝ አብላኝ ይላል አሉ። ሚዳቆ አውጣኝ አውጣኝ ትላለች አሉ። ተያዩዋ ሁለቱ። የማጸሎት ነው የሚሰማው። እንግዲህ አብላኝ ሲል ይሄው ተመስገን አብላኝ አልኩ እንችላለን። አውጣኝ ስትል የነበረችው አንበሳ ሲመጣ አውጣኝ አልኩ ከዚህ አይደለች። እሱ ማሳደር ጀመረ። የማጸሎት ይሰማል። አንዳንድ ጊዜ እግዚአብሔርን ትንሽ ስንማር ይሄ ክሪቲሳይዝ ለማድረግ የምንሞክር ሰዎች አለ። እግዚአብሔር የለም ቢኖር ኖሮ ይታይ ነበር እንላለን። ራሳችን የምናመጣው ሳይንስ ደግሞ መልስ ያጣል ራሱ። አሁን ስለ ማተር ስለ ኢነርጂ ድንገት ፊዚክስ የተማሩ ሰዎች ወይ ድሮ የምታስታውሱ ከሆነ ናይዘር ክሪኤትድ ትዝ ይላችኋል፣ ኖር ዲስትሮይድ፣ አይፈጠሩ አይጠፉም እንላለን። ስለ እግዚአብሔር ግን ሌላ ነገር ነው። ታዲያ በቃ ተመራምሮ ብሎ መንገድ ሲሄድ ደከም እንትን ብሎ አንድ ዛፍ ስራ አልፎ አይ እግዚአብሔር ቢኖር ኖሮ አለ። ከታይ ዱባዬ ዱባው ቅጠሉ እንትን ሆኖ ይሄን የሚያካክል ተሸክሟል። እላይ ሾላ ነው እጅን የምታካክል ፍሬ። አሁን እግዚአብሔር ቢኖር ኖሮ ይሄን አስተካክልም። ያችን ሾላ አንጥቶ እዚህ ይሄን ትልቁን ዱባ በትልቁ ዛፍ አለ እዛ ቁጭ አለ። አንድ ፍሬ መጣች ጥብስ ስታደርገው ነቃለ። ልክ ነህ እግዚአብሔር ዱባው ኖር የለው ነበር። አንዳንድ ጊዜ የኛ ህይወት እንደዛ ነው። እግዚአብሔር የለም ስንል የእግዚአብሔር መኖር ግን በብዙ መልኩ እየተገለጸ መጣ። እግዚአብሔር ለሁሉም ይሰማል፣ ለሁሉም ያደምጣል፣ ለእያንዳንዱ የልቡን ይሰጠዋል። አሻራችሁ ያንዳችሁም አይመሳሰልም። ያንዳችሁ መልክ ቢመሳሰል እንኳን መልካችሁ አሻራችሁ የተለያየ ነው። የእያንዳንዱ ሰው ማን ይሄንን ያደረገ? በአሁኑ ሰዓት ምን ይላሉ? በምርምሩ አለ በፍልስፍናው አለ እግዚአብሔር ለመኖሩ አንዱ ትልቁ ማረጋገጫ ብለዋል ኢንተሊጀንት ዲዛይን አርጊውመንት። የኢንተሊጀንት ዲዛይን አርጊውመንት ነው። የኢንተሊጀንት ዲዛይን አርጊውመንት እኛ የሰው ልጆች ዌል ኦርጋናይዝድ ተደርገን ዲዛይን ተደርገን የተፈጠርን ሰዎች በውስጣችን ያለው ስር ብዛቱ ዶክተር ኦፊስ ሄዳችሁ አንድ እዚህ ውስጥ ያለ ስር ብታዩ አገር ነው። ዌል ዋየርድ ነን ይላሉ። አንድ ትልቅ ቢልዲንግ ውስጥ ያለ የኤሌክትሪሲቲ መጠላለፍን አስቡት። አንድ ሰው ተምሮ እንኳን እግዚአብሔር በሰጠው ጭንቅላት ይሄ ዝም ብሎ ከዝንጀሮ ሊመጣ ይችላል ወይ? ቻርልስ ዳርዊን ወይ በቃ ተባለ ባውሳ። ምክንያቱም እኛ ራሳችን አሁን ሲፈጥረን በቃ አስተካክሎ ስለፈጠረ ጆሮ እዚህ ጋርና እዚህ ጋር፣ አፍ እዚህ ጋር፣ አፍንጫ እዚህ ጋር፣ አይን እዚህ ጋርና እዚህ ጋር፣ ጆሮ እዚህ ጋር ሊሆን አስቡት። አያምርም? ራሱ ሲፈጥረን ጆሮአችን ውስጥ ቅባት አለ። እንዴት ተመልከቱ። እጅ እዚህ ጋር፣ እጅ ከላይ። እስቲ እግር እዚህ ጋር ቢመጣ እጅን ውሰዱትና ደስ ይላል? አይሆንም። ስለዚህ እግዚአብሔር አስተካክሎ በደንብ አድርጎ ሁሉን አዘጋጅቷል። ፀሐይ የምትወጣው ቀን፣ ጨረቃ የምትመጣው ማታ፣ ከዋክብት ማታ። ተመልከቱ።
ዶሮ ግን ማነገራት ማታ ሲመሽ ያለች ወደ ማደረ ወደ ቦታ ማለት አኒማል ኢንስቲንክት ለሷል አኒማል ኢንስቲንክት ያንን ኢንስቲንክት ማን አመጣው? ጅብ ቀን መጥቼ ልብላ አይልም። መሞት ካልፈለገ አይሙታይ በቃ ማን ያደረገ ሁሉን ያውቃል፣ ሁሉን ይመረምራል። እሱ ግን በማንም አይመረምርም። ክብር ምስጋና ለስሙ ይድረስ። ታዲያ የሁሉን ልመና ይሰማል። እየሮጡ ተውናቸው አንበሳውና ጥንቸሏ አውጣኝ እያለች እየሮጠች አንበሳው አብላኝ እያለ ማባረር ጀመረ። የሆነ ፈፋ ነገር ላይ ዘጠለችና አመለጠች። እንዲህ ሲል አሳማ ተኝቶ ያንኮራፋል ይላል። አገኛ የሚበላው አውጣኝ አለም ወጣ፣ አብላኝ አለም በላ። ምንም ያልጸለየ አሳማ ተበላ ይላል። ይሄ አሳማ ደግሞ ክፉ ነው ይገርማል። ሲገባ እንኳን ምግብ እኮ የሚበሉ ሰዎች ይላል አራቱን ባህሪያት ያጠፋል ይላል የኛ መጽሐፍ። አሳማ ድንገት የምትበሉ ሰዎች ተሳስታችሁ የበላችሁ ሰዎች ድንገት እንኳን ብትኖሩ ወደ ጸበል መምጣት አለባችሁ። አራቱን ባህሪያት ያጠፋል ይላል። አይምሮን ወደ እብደት ይመራል ይላል። ይገርማችኋል። ብዙ ሰው አያውቅም ይሄንን። እግዚአብሔር ዝም ብሎ አይደለም አንድ ነገር አትብሉ ወይ ይሄን አድርጉ ይሄን አታድርጉ የሚለው። አይምሮን ያጠፋል። አራቱን ባህሪያት ይደባልቃቸውና ይላል አራቱ ባህሪያት ሰው የተሰራባቸው። ከዛ በኋላ የሰው ልጅ ይላል አይምሮ ሁሉ ጠፍቶ የማይታሰብ ያስባል። ለዚህ ነው የምዕራቡ ዓለም ከእግዚአብሔር ስራ ውጭ ሆኖ ወይ ደግ ነው ብላችሁ ደግ ነው እንዳትሉት፣ በዚህ በኩል ደግሞ ሌላ ሆኖ የምታገኙት። እግዚአብሔር የሁሉንም ልመና ይሰማል። ስለዚህ በመከራ በስቃይ በጭንቀት ውስጥ በምንሆንበት ሰዓት እግዚአብሔር ኃይል አለው፣ ድል ማድረግም ይችላል። የቅዱሳን አምላክ ከሁላችን ጋር ነው። እስራኤል በራፊድም ከአማሌቅ ጋር ተዋጋ። አማሌቅ እስራኤልን ሊወጋ መጣ። ልክ ነው። አሮጊቶችን ገደለ፣ ህፃናትን ገደለ። ግን የሙሴ እጆች ጠነከሩ። ሙሴ ምንድን ነው ያለው? እነሆ የእግዚአብሔርን በትር ይዤ ነው ያለው። ወናሁ አነ እቀውም ዲበ ርእሰ ወርቅ ወበትር ዘእግዚአብሔር ውስጠኔ። የእግዚአብሔርን በትር ይዤ ተራራው ላይ እቆማለሁ። ኢያሱ ጎልማሶችን ምረጥና ሂድ አለው። እውነትም ሙሴ ሲወጣ አሮንና ሆር አብረው ወጡ፣ እጆቹን ደገፉ። በደከመ ጊዜ አማሌቅ ያሸንፍ ነበረ። የሙሴ እጆች በጠነከሩ ጊዜ ኢያሱ ድል ያደርግ ነበረ። በመጨረሻም ድንጋይ አድርገው እስከሚመሽ ድረስ የሙሴ እጆች ጠነከሩ። ኢያሱ ይላል የነዌ ልጅ ኢያሱ የአማሌቅን ሰራዊት በሰይፍ ስለት መታ፣ ድልም አደረገ። ሙሴም እግዚአብሔርን ሕዝቡ ያመሰግን ዘንድ እሱም ያከብረው ዘንድ መሠዊያ ሠራ። ያህዌን እዚህ የእግዚአብሔር መማፀኛ አለ። ክብር ምስጋና ለእግዚአብሔር ይሁን። የእግዚአብሔር መማፀኛ እቺ ቤተ ክርስቲያን ናት። ሌላ ምን አለ? የእግዚአብሔር መማፀኛ። እዚህ እኮ ስትመጡ ምንም አይነት ነገር ሳይሰማችሁ በሰላም ወደ ቤት ትሄዳላችሁ። ደስ ብሏችሁ ትሄዳላችሁ። ሲመጣ ልክ ነው። እሑድ ሲመጣ ትንሽ ይታገል ይሆናል። እንቅልፍ ማለት ገበሬው ሊዘራ ሲሄድ ይላል እያዘነ በፀሐይ። አቤት እኮ እንደው እንደ ገበሬ አማኝ የለም እኮ። በፀሐይ ሄዶ ይበትናል። በኋላ ደግሞ በመከር ጊዜ ደስ ብሎት በጎተራው ይከታል። ስንመለስ ሞልተን ነው የምትሄደው። ስንመጣ ጎሎን ነው የምንመጣው። ብዙ ነገር ሊጎል ይችላል። ወደ ቤተ ክርስቲያን ስትመጡ ድንገት ስራውን ትታችሁ የመጣችሁ ሰዎች ትኖራላችሁ። ይጉደል። ሙሴ ከዓለም ገንዘብ ይልቅ ከእስራኤል ሕዝብ ጋር መከራ መቀበልን መረጠ። ያውም ለአንድ እሑድ እኮ ነው። ያውም ለአንድ ቅዳሜ እኮ ነው። እግዚአብሔር ኃይልና ብርታቱን ይስጠን። ስለዚህ እግዚአብሔር ሁልጊዜ ከኛ ጋር ከሆነ ከአሸናፊዎች እንበልጣለን። በቃ ይሄን ከአሸናፊዎች እንበልጣለን። እግሮቼ እንደኋላ እግሮች ያጠነክራቸዋል። አሁን እንደዚህ ቢሆን እንግዲህ ይሄን ታሪክ ተነጋገረን እዚህ ላይ አበቃ። እንደ ፈረንጅ ቢሆን ትምህርቱ አበቃ። እንደ ፈረንጆች ቢሆን ትምህርቱ አብቅቷል። ሌላ ሚስጥር የለም። በእኛ ግን አያበቃ። ምክንያቱም ዕብራውያን ምዕራፍ 1 ቁጥር 1 ላይ እንዲህ የሚል ቃል አለ። ዕብራውያን ምዕራፍ 1 ቁጥር 1 እግዚአብሔር አስቀድሞ ለአባቶቻችን በብዙ ክብርና በብዙ ምሳሌ ከነገራቸው በኋላ ሁሉ ወራሽ ባደረገበት በልጁ በመጨረሻው ዘመን ለእኛ ተናገረ። ሰማችሁት ያልኩትም የቅዱስ ጳውሎስ ቃል ነው። በረከቱ በሁላችን ይደረግ። እግዚአብሔር አስቀድሞ ለአባቶቻችን ያኔ ጥንት በብዙ ክብርና በብዙ ምሳሌ ከነገራቸው በኋላ ሁሉን ወራሽ ባደረገበት በልጁ በመጨረሻው ዘመን ለእኛ ተናገረ። ለአባቶቻችን በምን ተናገረ?
በምሳሌ። ስለዚህ ይሄ ጦርነት ምሳሌ ነበር። ይሄ ጦርነት ምሳሌ ነበር። እንዴት ምሳሌ ሆነ? የምን ምሳሌ? ተመልከቱ። እስራኤል ከማን ጋር ተዋጋ? ከአማሌቅ። ጦርነቱን የጀመረው ማን? አማሌቅ። አማሌቃውያን እስራኤልን ሊወጉ መጡ። የት? በራፊድም በረሃ። ሙሴ የእግዚአብሔርን በትር ይዤ ወዴት እወጣለሁ አለ? ወደ ተራራው። የማንን በትር? ሙሴ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ለስም አጠራሩ ክብር ምስጋና ይግባው። ሙሴ የኢየሱስ ክርስቶስ ምሳሌ ነው። ምን ይዤ ተራራው ላይ እወጣለሁ አለ? የእግዚአብሔርን በትር አለ። በመስቀል ላይ ጌታችን ተሰቅሎ ሕይወትን ስለሚሰጠን ሙሴ የወልደ እግዚአብሔር ምሳሌ ነው። ኢያሱ የአዳም ምሳሌ ነው። ሙሴ የያዘው እንጨት ጌታችን የተሰቀለበት ምሳሌ ነው። ከሱ ጋር ሁለት መውጣታቸው ሁለቱም ቅዱሳን ይሁን እንጂ አሮንና ሆር ምሳሌነታቸው ግን ለጥጦስና ለዳክርስ ነው። ሙሴ የወልደ እግዚአብሔር ምሳሌ ነውና እንጨቱን ይዞ ወደ ተራራ መውጣቱ ጌታችን ክብር ምስጋና ይግባው መስቀሉን ተሸክሞ ወደ ቀራንዮ ተራራ መውጣቱ ነው። ተራራው የቀራንዮ ምሳሌ ነው። በወንጌል ምን ተጽፏል? ማርቆስ 15:22 ላይ ማርቆስ 15:22 ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት፣ ወደ ተራራው። በዛም ጌታችንን ሰቀሉት። አሮንና ሆር ሁለት ወንበዴዎች ጌታችን እነሆ ከዳርና ከዳር አድርገው ሰቅለዋቸው ነበረ። ማቴዎስ 27:38 እንዲህ ይላል። ሁለት ወንበዴዎች አንዱ በቀኝ አንዱ በግራ ከእርሱ ጋር ተሰቀሉ። ሙሴ በትሩን ይዞ ወጣ። አሮንና ሆር ከእሱ ጋር ነበሩ። ሙሴ እጁ ምን አደረገ? ዘረጋ። የሙሴ እጆች በታጠፉ ጊዜ ማን ነበረ ድል ያደርግ የነበረው? አማሌቅ። አማሌቅ ማለት ደግሞ አማሌቅ መሪው የዲያብሎስ ምሳሌ ነው። አማሌቃውያን የአጋንንት ምሳሌ ናቸው። የጌታ የሙሴ እጅ ወደ ታች መውረድ የተባለው 5500 ዘመን ነው። 5500 ዘመን ሰይጣን ሰለጠነ፣ ነፍስን ከስጋ ለየ። ነፍሳት ሁሉ ወደ ሲኦል ይሄዱ ነበረ። ስለዚህ የጌታ እጅ ያ የወረደበት ዘመን 5500 ዘመን ነው። ከዛ በኋላ ግን የሙሴ እጆች ፀሐይ እስከምትጠልቅ ድረስ የሙሴ እጆች ምን ሆኑ? ጠነከሩ። ጌታችን በመስቀል ላይ በተሰቀለ ጊዜ ፀሐይ ደም መሰለች፣ ብርሃን ከለከለች፣ ምድር በጨለማ ተዋጠ። 6 ሰዓት ጌታችን ሲሰቀል ዓለም ሁሉ በጨለማ ተዋጠ። የዘመኑ ፍጻሜ በደረሰ ጊዜ ይላል ቅዱስ ጳውሎስ በገላትያ ምዕራፍ 4:4 የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ወደኛ ላከው፣ ከሴት የተወለደው ከሴት ብቻ ሲል ነው፣ ያለ ወንድ ዘር ከመቤታችን ብቻ። የዘመኑ ፍጻሜ ያለ 5500 ዘመን ቃል ነበረው። በሐሙስ ዕለት ወበመንፈቃ ዕለት እትወለድ እምወለድተ ወለድትከ ብሎታል። ከ5 ቀን በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ያ ግን 5 ቀን ተኩል የተባለ 5500 ዘመን ሰይጣን በሰዎች ሁሉ ላይ ሰለጠነ፣ ሞት ነገሰ። መስዋዕቱ ጉዳይ ፈጻሚ አልሆነም፣ ጸሎቱ ተሰሚ አልሆነም። የጥሉ ግድግዳ አልፈረሰም። የጥሉ ግድግዳ የፈረሰው መቼ ነው? ጌታችን ከድንግል ማርያም ተወልዶ ቀራንዮ በተሰቀለ ሰዓት ላይ ግን አባ ኤፍሬም እንደተናገረ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን አለ። የአዳምና የሔዋን ዕዳ ደብዳቤ ምን አደረገ? ቀደደው አለ። ቆላስይስ 2:14 ላይ በደሙ አስወገደው የሚቃወመንን ይላል። ቆላስይስ 2:14 ሙሴ እጆቹን በዘረጋ ጊዜ ማለት ጌታችን በመስቀል ላይ በተሰቀለ በተሰዋ ጊዜ የአጋንንትን ኃይል መታ። ኢያሱ በሰይፍ ስለት አሸነፈ አይደል? ኢያሱ የማን ምሳሌ? የአዳም። ኢያሱ የአዳም ምሳሌ ነው። ከሱ ጋር ያሉት እስራኤላውያን የቅዱሳን ነፍሳት ምሳሌ ናቸው። የነፍሳት ምሳሌ መሪው አማሌቅና ልጆቹ የዲያብሎስና የአጋንንት ምሳሌ ናቸው። ጌታ መስቀል ላይ ሲሰቀል አዳምና ልጆቹ ከሲኦል ወጥተው ወዴት ገቡ? ወደ ገነት ተሻገሩ። ከሞት ወደ ሕይወት ያሸጋገረን አምላካችን እግዚአብሔር ክብር ምስጋና ይግባው። አሜን። ተንሥኡ ለጸሎት ይባላል ቅዳሴ ላይ።
ብዙ ሰው መቼም ቅዳሴ ላይ እንደው በጣም የደከመውና የታመመ ካልሆነ አይቀመጥም። ተንሥኡ ለጸሎት ወደ 13 ጊዜ ይባላል ቅዳሴ ላይ። ለጸሎት ምን ሆኑ ማለት ነው? አልተቀመጥንም፣ ግን እግዚኦ ተሳሃለነ ላላለ መጀመሪያ ተንሥኡ ለጸሎት እየተደጋገመ የሚባለው ለህሊና ማንቂያ ነው። አንዳንድ ሰው ባይቀመጥም እዚህ ውስጥ የሚቀመጥ አለ እኮ፣ ቆሞ የሚቀመጥ አለ፣ ረሚተኛም አለ አይደል? ተንሥኡ ለጸሎት ለካ ጸሎት ላይ እንዳይረሳው ተንሥኡ ለጸሎት። ዲያቆኑ ተንሥኡ ለጸሎት ሲል እናንተ ምን ትላላችሁ? እግዚኦ ተሳሃለነ ለጸሎት ተነሱ። ምን ማለት ነው? እግዚኦ ተሳሃለነ አቤቱ። ከዛ ካህኑ ምን ይላል? ሰላም እጆቹን ዘርግቶ ሰላም ለኩልክሙ ይላል። እናንተ ምን ትመልሳላችሁ? ምስለ መንፈስከ ከመንፈስህ ጋር፣ ወይም እንደ ቃልህ በአንድምታ ትርጉም እንደ ቃል ይደረግልን፣ በቀጥታ ትርጉም ከመንፈስህ ጋር። ዲያቆኑ ተንሥኡ የሚለው የአዳም ምሳሌ ነው። ተንሥኡ ለጸሎት የሚለው የማን ምሳሌ ነው? የአዳም። ተንሥኡ ለጸሎት የሚለው ያለው አዳም ነው በሲኦል ከ5500 ዘመን በኋላ ተወልጄ አድንሃለሁ ብሎ ስለነበረ ቀኑ ደረሰ። እለትሪት የተባለች አለች። ዓርብ ፈጠረው፣ ዓርብ ተሰቀለለት። በስድስተኛው ቀን ዓርብ ፈጠረው፣ በስድስተኛው ሰዓት ዓርብ ተሰቀለለት። በልቶ ቢሞት የሚበላ ስጋውና ደሙ አዘጋጀለት። ሞት በሴት በሔዋን በኩል ቢመጣ ትንሣኤ ሙታን በመግደላዊት ማርያም ተሰበከ። ሕይወትን በድንግል ማርያም እንጨት በልተው ቢሞቱ በእንጨት ተሰቀለላቸው። ቢሰደዱ ተሰደደላቸው። ቅጠል ቢሸፍኑ በለሶን የሚባል ቅጠል ሸፈነች ይላል። የምታለብሰው ልብሳ መሬቶች። አሁን ተንሥኡ ለጸሎት ያለው አዳም ነው። እንዴት? በሐሙስነት ወበመንፈቅ ዕለት ትወለድ ወለተ ወለትከ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎኝ የለም? ቀኑ ደረሰ የታል ብሎ በአካለ ነፍስ ይላል ተንሥኡ ለጸሎት አላቸው ይላል። ሲኦል ውስጥ ነፍሳት ደግሞ ምን ብለው መለሱ? አቤቱ ይቅር በለን። የዛን ጊዜ ኢየሱስ ክርስቶስ ሲኦልን ሰብሮ መዝብሮ ገባ። ሰላም ለእናንተ ይሁን ብሎ እጆቹን አሳያቸው። እነሱም ምስለ መንፈስከ እንደ ቃልህ ይደረግልን ብለው ከሲኦል ወጥተው ገነት ገቡ ይላል። ያዳንን ክብር ምስጋና ይግባው። መድኃኔዓለም ክብር ምስጋና ይግባው። ይሄ ነው እንግዲህ አዳም። ኢያሱ የአዳም ምሳሌ ነው። ድል ማድረጉ ነፃ አጋንንትን አዳምን ነፍሳትን አንድ ላይ ወጥተው ወደ ገነት የተሻገሩበት ነው። የሚገርማችሁ ቀራንዮ ላይ ስትመለከቱ ቅድም ማርቆስ 15:22 ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት ይላል። አንደኛ ተራራው እንደ ራስ ቅል ነው። በነገራችን ላይ ቅርጹ እንደ ራስ ቅል ነው። ለምሳሌ ጊሼን አንብር መስቀል የበዲ በመስቀል እንደተባለ የመስቀል ተራራ አይታችሁታል። ተራራው ቀጥታ መስቀል ነው። በሄሊኮፕተር የተነሳ ፎቶ አለኝ። መስቀል ነው። የራስ ቅል ስፍራ የተባለበት አንዱ አዳም አጽሙ እዛ ነው። የአዳም አጽም ቀራንዮ ነበር። ስቅለት ተስሎ ከስር ላይ አጥንት አታዩ። ብዙ ጊዜ አጽም አታዩ። የማጽም ነው? የአዳም እኮ ነው። ምሳሌ ነው። የአዳም ነው። አንድ ጊዜ እኛ ጋር ስዕል መጥቶ ሰዓሊው እኮ ስማቸው ከፊት ማዕረግ ሁሉ አለ። እንትኑ ላይ አጥንቱ ላይ ምን አድርገዋል? እንዲና እንዲህ ቀንድ አበጅተውለት አልገባቸውም። አላወቁትም። ያ አጥንት የአዳም ነው። ያን አጥንት ኖህ ወደ መርከብ ይዞት ገብቶ ከመርከብ ሲወጣ ሴምን ጠርቶ ከካም ልጆች አምጣልኝ ብሎ የኩሽ ልጅ ኢትዮጵያዊ መልከጼዴቅ ተመርጦ መልከጼዴቅን አስይዞ በህብስት እና በወይን እያስታቆጥክ ጸሎት እያደረክ እያጠንክ ኑር ብሎ ቀራንዮ ወስዶ ያስጠብቀው ነበር መልከጼዴቅን። ያ አጽም የአዳም አጽም ነው። ጌታ በተሰቀለ ጊዜ ደሙ ሲፈስ እዚህ ቢነካው ሲኦል ተንቀጥቅጣለች፣ ሲኦል ተናውጣለች። ሙሴ የወልደ እግዚአብሔር ምሳሌ ነው። እጆቹን ዘርግቷል። ቀራንዮ ናት። ኢያሱ የአዳም ነው። ከኢያሱ ጋር ያሉት እስራኤላውያን የቅዱሳት ነፍሳት ምሳሌ ናቸው።
አማሌቃውያን ያጋንንት ምሳሌ ናቸው። ተራራው የቀራንዮ ምሳሌ ነው። የእግዚአብሔር በትር ይዞ ይወጣል አለ። በትሩ መስቀል ነው። አሮን የጥጦስ ወር የዳክርስ ሁለት መሆናቸው በንጽህናቸው አይደለም የሚያወዳድራቸው በቁጥራቸው ብቻ ነው። የሙሴ እጆች የወረዱበት ዘመን 5500 ዘመን ነው። የወጣበት ዘመን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ዓለምን ሁሉ ድል ሊያደርግልን የአማሌቅንም ኃይል ሰይጣን ሊያሸንፍልን በቀራንዮ የተሰቀለበት ነው። ፀሐይ እስከሚገባ የሙሴ እጆች ጠነከሩ። ጌታችን እስከ ማታ ድረስ መስቀል ላይ መሆኑን የሚያሳይ ነው። ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ ይላል። ጨለማ ሆነ ይላል። እንግዲህ ያህዌ ንሲ የእግዚአብሔር መማፀኛ ቀራንዮ ናት። ያ ነው የሙሴ እይታ። ልብ በሉ፣ ሙሴ ክርስቶስን በዛ ሰዓት ክርስቶስ አልተወለደም። እግዚአብሔር ክርስቶስ ስለሆነ ብድራቱን ትኩር ብሎ አይቶ ነበር። አንድ ጊዜ እንደውም አልጠየቀውም። ፊትህን አሳየኝ አላለው? 33:18 ዘጸአት ሙሴ ምን አለው? እግዚአብሔር ምን አለው? ፊቴን አይቶ የሚድን የለም፣ ጀርባዬን ታያለህ። አንድ አለት አለ፣ እዛ አለት ላይ አቆምህና ጀርባዬን ታያለህ አለ። ማቴዎስ 17 ደብረ ታቦር ላይ መጣና አሳየው፣ ሰገደለት። ተመልከቱ። ጌታችን አምላካችን ኢየሱስ ክርስቶስ ዓለምን ለማዳን ሁሉ ወራሽ ባደረገ በልጁ ተናገረን ይላል ቅዱስ ጳውሎስ። ለአባቶቻችን ግን በብዙ ክብርና በብዙ ምሳሌ ነገራቸው። ሰፋ አደው ለማን ሀመ ከመኑማ ያድን እለተው ከመላእክት ይላል ራሱ ጌታ ነው። በቅዳሴ በኪዳን በእግዚእ ቅዳሴ ላይ የተናገረው እጆቹን ለሕማም ዘረጋ። በሱ ያመኑትን ሕሙማንን ያድናቸው ዘንድ በሱ የተወከሉትን ያመኑትን ያድን ዘንድ እጆቹን ዘረጋ። ያመኑትን ያድን ዘንድ ያላመነ ሁሉ ይድናል ብላችሁ እንዳትጠብቁ፣ ያላመኑትን ሁሉ እነሆ ያድን ዘንድ። ስለዚህ ዛሬ በእኛ ላይ የሚነሳውን የሰይጣን ኃይል ድል የምንመታው በጸሎት ነው፣ በቅዱሳን ተራዳኢነት ነው። ከዚህ ትምህርት የምናየው በቅዱሳን ተራዳኢ ኢያሱ ድል ያደረገው በሙሴ ጸሎት ነው። ዛሬ እኛ አንፈልግም የሚሉ ሰዎች ይገርመኛል። አንፈልግም የቅዱሳን ታዲያ ካልፈለጉ እኮ አይፈልጉም። ምንም እኮ ጥያቄ የለውም። አሁን አንዳንድ ሰው ምን ይላል? ማርያም ታማለደች፣ አንዱ ደግሞ አታማልድም። አታማልድም ካለ አታማልደውም። ታማልደኛለች ካለ ታማልደዋለች አለ። እንደውም አንዱ ምን አለ? ያላዋቂ ንግግር ቢሆን ምን አለ? እንደውም እሷ እኛን ስታማልድ ቢዚ ነች አለ። እንደው አሳምሮ መናገሩ ነው እሱ ደግሞ እኛን ስታማልድ እሷ ቢዚ ነች፣ እንደውም አታማልደውም ማለት በቀደመ ልመናዋ የምታስመርናት። ዛሬ ማልቀስ በእነሱ ዘንድ አለ። የቀደም ቃል ኪዳናቸው ያዳው እዛ በአጸደ ነፍስ እያሉ ራሱ ያንን ነው ለሰዎች የሚያመጣው መድኃኔዓለም ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ ዛሬ የሰይጣንን ኃይል የሚዋጋን የሚፈታተንን ኃይል ድል የምናደርገው በራሳችን ኃይል አይደለም፣ በቅዱሳን ኃይል ነው። አባ አንጦኒ ምንድን ነው ያለው? ሰይጣን መጥቶ አባ አንጦንስን ይቃወመው ነበር። እንጦንስ አሁን እዚህ ገዳም እኮ የመጣኸው አዳም ከወጣበት ገነት ገባ ብለህ ነው ያለ ይዘብትበት ነበረ። ተመልከቱ፣ መነኩሴ የመጀመሪያው መነኩሴ እኮ ነው ባህታዊውን እንጦንስን መቃርስን እንጦኒ አሁን እኮ የመጣኸው እዚህ አዳም ከወጣበት ገነት ገባ ብለህ ነው ይላል። ዝም ጸሎቱን እሱ መልአኩ እንዳሳየው አሸነፍከኝ እኮ እንጦኒ ሞይከነ መቃሪንም እንዲሁ አሸነፍከን። እንዴት አድርጌ እንጦኒ እንዴት አድርጌ እናንተ ኃያላን እኔ ድኩም፣ እናንተ ረቂቃን እኔ ግዙፍ፣ እንዴት አድርጌ በከንቱ ውዳሴ እኮ ጥሎት አሸነፍኩ ብሎ እኮ ጸሎቱን ሁሉ እንዲያቋርጥ ከገዳም እንዲወጣ ሊያደርገው እኮ ነው ስንቱ እንዳስወጣ። እንዴት አድርጌ ያለ በመጨረሻ ነፍሱን መላእክት ይዘውት ሲሄዱ ይላል አጋንንት ተንቀጠቀጡ፣ ራዱ፣ ጮሁ። እንጦኒ ሞይከነ እወ ሞይክሙ በኃይለ እግዚአብሔር። አሁን አሸነፍኳችሁ በኃይለ እግዚአብሔር አለ ብንብለው ጠፉ ይላል። ጠላታችን ዲያብሎስ እንድናርብ ያጥፋል። እንደ ሙሴ ጸሊም እንዳታስቡ። ሙሴ ጸሊም ኢትዮጵያዊ ነው እና በፊት ጉልበተኛ ነው፣ ለሆኑ ሰዎች ተቀጥሮ የሚሰራ ነው። ገዳም በቃ ብርድ ብሎ ገብቶ ቃሉን ሰምቶ ፀሐይ ያመልኩ ነበር። ትቶ ገዳም ገባ። እዛ ሲገባ ስለ ሰይጣን ይወራል። ሰይጣን እንዲያርጎ ሲላል የት ነው ያለው? እሱ ጉልበተኛ ስለሆነ በቃ በቦክስ የሚጥለው መስሎታል። አሳዩኝ ሰይጣንን፣ የት ነው ያለው? ለምንድን ነው የማንመታው አለ። የታወቀ አባት ወሰደና እንጦኒ ያለው ሙሴ ና ላሳይህ አለ። ወሰደውና በምስራቅ በኩል ቅዱሳን መላእክት፣ በምዕራብ በኩል ርኩሳን መላእክትን አሳየው። አባ ምንድን ናቸው? በኃይል በጉልበት ካልክ እነ
እነዚህ መጥተው ድል ያደርጉሃል። በእግዚአብሔር ኃይል ብለህ የምትታመን ከሆነ እነዚህ መጥተው ይረዱሃል። ተደባዳቢ የነበረው ሰው ከዛ በኋላ ለካ ኃይል እግዚአብሔር ነው ብሎ አመነ። እንደውም ሊፈተነው እጆቹን ዘርግቶ ሲጸልይ በጥፍ ያለ ምንም ጸሎቱን ጨረሰ። እኛ እኮ መቆም አቅቶን ቅዳሴ መንፈሳችን አንዳንዴ ደግሞ እንዳትጎዱ ለእግዚአብሔር ብዙ ማገልገል የምትፈልጉ ሰዎች አላችሁ። ግን በቅዳሴው ሰዓት በዛ ሰዓት በጣም መረጋጋት። አሁን አሜሪካ ውስጥ አንዳንድ የሚቸገሩ ሰዎች ለዛ እንደው ለነሱ ትምህርት የተሰራ ይመስላቸው፣ ለነሱ ቅዳሴ የተሰራ ይመስላቸው እንደው ምን በቃ ሲያስተናግዱ እንደዛ ቀስ ብላችሁ ካህናት የሚሏቸውን በመስማት ስትታዘዙ ልክ ነው። ለተልእኮ የሚፋጠኑ አሉ፣ ይፋጠናሉ በትእዛዝ። አለዛ ግን ዝም ብሎ ነው ቀጥሎ የሚባለው ሳይሆን ሁሉ ቀጥላሉ ማዋሉ አይሆንም። ሾፍ ይባላል በዛ ላይ ለታይታ አቤት እንደሱ አገልጋይ ነው። ቦርድ ምርጫ ሲመጣ ይገባል። ያ ግን ለተመቸ ለማገልገል ግን ብዙ ጊዜ ግን መጠንቀቅ ያስፈልጋል። ጸሎት እቤታችሁም ነው። እቤታችሁ አሁን የኛ እናቶች በየዋህነት ይቀበላቸዋል። እነሱ ምንም የኛ እናቶች አባቶች ይቀበላቸዋል እንጂ መቼም ሲያሳዝን በእውነት እነዚህ በየዋህነት ነው እነሱ ምክንያቱም ባለማወቅ ያለውን ሁሉ ምንም አትማረኝ እያለ ሲጸልይ ነበረው በውሃ ላይ ሲሮጥ ያየ ነው መነኩሴ ባህታዊ ዝም ብሎ አትማረኝ እያለ በውሃ ላይ ሮጠ ይላል። መቼም ይቀበላል። ቸር አባት ነው ያለው፣ ይቅር ባይ አባት። አቤት ኃይላችን ብዙ ነው። ሙሴን ሰጠን አባት፣ አሮንን ሰጠን፣ ኢያሱን ሰጠን። አቤት እንዴት ታደለናል። አማሌቅ አይችልም። በመማፀኛችን ስፍራ በመቅደሱ አለና ያሁን ደስ እግዚአብሔር መማፀኛ የምትማፀኑት ሁሉ ሰብቶ ይፈጽምላችሁ። አሜን። ለወንድማችን ለመምህር ዘበነ ቃለ ሕይወት ያሰማልን። ንባቡን ብቻ ሳይሆን ያስተማረን ትርጓሜውን ምስጢሩን አስተምሮናል። ያስተማረንን ትምህርት ልብ ልናደርገው ያስፈልጋል። ትምህርት ተሰጠ የሚባለው የተነበበው ሲተረጎም፣ የተተረጎመው ሲመሰጠር ነው እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ አስበ መምህራንን ይስጥልን።